ሰላም ጤና ይስጥልኝ። የቤት ባለቤት መሆን የሁላችንም ህልም ነው። ነገር ግን በአሁኑ ሰዓት በአዲስ አበባ የቤት ዋጋ ሰማይ በነካበት ወቅት ብዙዎቻችን አንድ ትልቅ አጣብቂኝ ውስጥ ወድቀናል። በሰሚት በአያት ወይም በጎሮ አካባቢ ባለ 3 መኝታ አፓርትመንት ገዝቶ መኖር ይሻላል ወይስ አዲስ አበባ ለቀን እንደ ለገጣፉ፣ ሰበታ ወይም ሱሉልታ ባሉ አካባቢዎች 150 ካሬ መሬት ገዝቶ የራስን ቪላ መገንባት? የትኛው መንገድ ነው የገንዘብ ነፃነትን የሚሰጠን? የትኛውስ ነው ለወደፊት ትርፋማ የሚያደርገን? በዛሬው ቪዲዮዎችን በሁለቱ ምርጫዎች መካከል ያለውን ሰፊ የዋጋ ልዩነት፣ የኪራይ ገቢ እንገመግማለን እና እጅግ ዝርዝር የሆነ ኮስት ቤኔፊት ትንታኔ ይዤላችሁ ቀርብ ያለው። በተለይ በ15 እና በ20 ሚሊዮን ብር በጀት ምን መስራት እንደሚቻል የምናይበት ክፍል እንዳያመልጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ወደ ዝርዝር መረጃው እንለፍ። የቤት ባለቤት የመሆን ህልምን ለማሳካት የትኛው መንገድ ያዋጣል የሚለውን ነጥብ በዝርዝር እናያለን። ለትንታኔ መነሻ ይሆን ዘንድ ባለ 3 መኝታ 100 ካሬ ኮንዶሚኒየም ወይም አፓርትመንት እና ከ94 እስከ 150 ካሬ ላይ መሬት ላይ የሚሰራ ቤት እናወዳድራለን። አንደኛ፣ የዋጋ ንጽጽር ኮስት አናሊሲስ። በአሁኑ ገበያ እንደ 2018 ዓመተ ምህረት መጀመሪያ ያለውን ግምታዊ ዋጋ መሰረት በማድረግ ዝርዝር አፓርትመንት ወይም ኮንዶሚኒየም 100 ካሬ የግል ቤት 105 ካሬ የመጀመሪያ ግዢ አፓርትመንት ወይም ኮንዶሚኒየም ከ12 ሚሊዮን እስከ 25 ሚሊዮን ብር እንደ ሳይቱ ይለያያል። የመሬቱ ዋጋ ደግሞ ከ6 እስከ 15 ሚሊዮን ብር ይሆናል። ተጨማሪ ወጪ፣ ቤት ከገዛን የማደሻ ፊኒሺንግ ወጪ ይኖራል። ምን ሰራ ከሆነ የግንባታ ዕቃዎችና የሰራተኛ ከ8 እስከ 12 ሚሊዮን ብር ሊፈጅ ይችላል። ጠቅላላ ግምት፣ ቤት 100 ካሬ አፓርትመንት ወይም ኮንዶሚኒየም መግዛት ከ15 ሚሊዮን እስከ 30 ሚሊዮን ብር ይሆናል። መስሪያው ደግሞ ከ15 እስከ 28 ሚሊዮን ብር ይደርሳል። ማሳሰቢያ፣ ኮንዶሚኒየም ከሆነ ክፍያው በባንክ ሊሆን ይችላል። የግል ቤት ግን በአብዛኛው በአንድ ጊዜ የሚወጣ ካሽ ይጠይቃል። ሁለተኛ፣ ጠቀሜታና ጉዳቱ ቤኔፊት አናሊሲስ እንመልከት። አፓርትመንት ኮንዶሚኒየም መግዛት ጥቅሞቹ፣ መሰረተ ልማት፣ በአብዛኛው መንገድ መብራት፣ ውሃ ተቀድሞ የተሟላላቸው ሳይቶች ላይ መሆኑ ነው። ደህንነት፣ የጋራ ጥበቃና የቅርብ ጎረቤት መኖሩ ለደህንነት የተሻለ ያደርገዋል። ጊዜ ቆጣቢ፣ እንደገዙት ወይም ጥቂት እድሳት አድርገው ወዲያውኑ መግባት ይቻላል። አፓርትመንት ወይም ኮንዶሚኒየም መግዛት ጉዳቶቹ፣ ግላዊ ወይም ፕራይቬሲ ማጣት፣ በጋራ ግድግዳና ደረጃዎች ምክንያት የድምፅና የግል ነፃነት ውስንነት አለ። የመሬት ባለቤትነት፣ መሬቱ የጋራ ስለሆነ ወደፊት የማስፋፋት ወይም የመቀየር መብት የለዎትም። አስተዳደር ክፍያ፣ የሊፍት፣ የጽዳትና ለጥበቃ ወርሃዊ ክፍያዎች አሉት። አሁን ደግሞ መሬት ገዝቶ መገንባትን እናያለን። ጥቅሞቹ፣ ነፃነት፣ ቤቱን እንደ ፍላጎቱ ዲዛይን የማድረግና የመገንባት ሙሉ ስልጣን አለዎት። ሁለተኛ፣ የመሬት ሀብት፣ መሬት ሁልጊዜ ዋጋው ይጨምራል። ወደፊት ቤቱን አፍርሶ ፎቅ ለመስራት ወይም ግቢውን ለተለያዩ ነገሮች ለመጠቀም ያስችላል። ሶስተኛ፣ ተጨማሪ ገቢ፣ በግቢው ውስጥ ሰርቪስ ቤት ሰርቶ በማከራየት ገቢ ማግኘት ይቻላል። መሬት ገዝቶ መገንባት ጉዳቶቹስ ምንድን ናቸው? የድካም ብዛት፣ ከካርታ ስም ዝውውር ጀምሮ እስከ ግንባታ ቁጥጥር ያለው ሂደት እጅግ አድካሚ ነው። መሰረተ ልማት፣ አዳዲስ ሳይቶች ላይ ከሆነ መንገድ እና መብራት እስኪገባ መጠበቅ ሊኖርበት ይችላል። ያልታሰቡ ወጪዎች፣ የግንባታ ዕቃዎች ዋጋ መዋዠቅ በገመቱት በጀት እንዳይጨርሱ ሊያደርገውት ይችላል። ስለዚህ የትኛው ይሻላል? ለኢንቨስትመንት እና ለወደፊት እድገት ካሰቡ መሬት ገዝቶ መስራት ያዋጣል። መሬት መቼም የማይከስር ሀብት ከመሆኑም ባለፈ ለልጆቹ የሚተላለፍ ትልቅ ቅርስ ይሆናል። ሁለተኛ፣ ለአሁኑ ምቾት እና ፈጣን መፍትሄ ከፈለጉ፣ ስራ የሚበዛበት እና የግንባታ ውጣ ውረድ የማይፈልጉ ከሆነ አፓርትመንት መግዛት ይመረጣል። ጠቃሚ ምክር፣ አዲስ አበባ ዙሪያ ለምሳሌ ሰበታ፣ ሱሉልታ፣ ለገጣፎ መሬት ገዝቶ መስራት በከተማ መሃል አፓርትመንት ከመግዛት እኩል ወይም ያነሰ ወጪ ሊጠይቅ ይችላል። ነገር ግን ሰፊ ቦታ እና የተሻለ አየር ያገኛሉ። እስቲ ደግሞ አሁን በ2018 አጋማሽ በአዲስ አበባ መውጫዎች እና በዙሪያ ባሉ የኦሮሚያ ልዩ ዞኖች ያለውን የመሬት የገበያ ሁኔታ በዝርዝር እንየው። እንዲሁም በአያት በሰሚት ያለውን እንጨምራለን። አንደኛ፣ በአዲስ አበባ ውስጥ ሰሚት፣ አያት፣ ጎሮ
እነዚህ አካባቢዎች አሁን ላይ የከተማዋ የመኖሪያ ማዕከል ሆነዋል። መሰረተ ልማት የተሟላላቸው በመሆኑ ዋጋቸው ከፍተኛ ነው። አካባቢ የመሬት ዋጋ ባለ 3 መኝታ አፓርትመንት ማሳሰቢያ። አያት የመሬት ዋጋ በካሬ ከ100,000 እስከ 150,000፣ ባለ 3 መኝታ አፓርትመንት ያለቀለት ከ18 ሚሊዮን እስከ 30 ሚሊዮን። ማሳሰቢያ በሪል ስቴቶች የተከበበና ለኑሮ ምቹ ነው። ሰሚት የመሬት ዋጋ በካሬ ከ120,000 እስከ 180,000፣ አፓርትመንት ያለቀላቸው ከ20 ሚሊዮን እስከ 35 ሚሊዮን። ዋና መንገድ ዳር ከሆነ ዋጋው ይንራል። ጎሮ የመሬት ዋጋ ከ80,000 በካሬ እስከ 130,000፣ አፓርትመንቶች ያለቀላቸው ባለ 3 መኝታ ከ15 እስከ 25 ሚሊዮን። በማደግ ላይ ያለና ለኢንቨስትመንት ጥሩ ነው። ጠቃሚ ነጥብ፣ በእነዚህ አካባቢዎች 150 ካሬ መሬት ገዝቶ ቤት ለመስራት ከ25 ሚሊዮን እስከ 40 ሚሊዮን ብር በላይ እንዲሁም ሲጨምር የመሬት ግንባታውን ይጨምራል ሊጠይቅ የሚችል ነው። አሁን ደግሞ በአዲስ አበባ ዙሪያ የኦሮሚያ ልዩ ዞኖች ያለውን ሁኔታ እንመልከት። እነዚህ አካባቢዎች ሰፊ ቦታ ለሚፈልግና ለወደፊት ትርፋማ እሆናለሁ ለሚል ሰው ተመራጭ ናቸው። አካባቢ የመሬት ዋጋ በካሬ የ150 ካሬ ግምት መሬት ብቻ። የኑሮ ሁኔታ ለገጣፎ የመሬት ዋጋ በካሬ 40,000 ካሬ የ150 ካሬ ግምት የመሬት ብቻ ከ6 እስከ 13.5 ሚሊዮን። የቪላ ቤቶችና የሪል ስቴት መንደር ነው። ለገጣፎ ለገዳዲ። ሰበታ እንመልከት። ሰበታ የመሬት ዋጋ በካሬ ከ25 ሚሊዮን እስከ 55 ሚሊዮን በካሬ። የ150 ካሬ ግምት መሬቱን ብቻ። ሰበታ 3.7 ሚሊዮን እስከ 8.2 ሚሊዮን ብር። ሰበታ ለኢንዱስትሪ እና ለንግድ ሰራተኞች ቅርብ ነው። ሱሉልታ የመሬት ዋጋ በካሬ ከ20,000 እስከ 45,000 ብር። የ150 ካሬ መሬቱ ብቻ ግምት ከ3 እስከ 6.7 ሚሊዮን ብር። ሱሉልታ ቀዝቃዛ አየር እና ሰፊ ሜዳ አለው። ቡራዩ የመሬት ዋጋ በካሬ ከ30,000 እስከ 60,000 ብር። የ150 ካሬ ግምት የመሬት ብቻ። ቡራዩ ከ4.5 እስከ 9 ሚሊዮን ብር። ወደ ከተማ መሃል አስኮ አዲሱ ገበያ ቅርብ ነው ቡራዩ። እንዲሁም ተጨማሪ ምክሮች የሂድን ኮስት ድብቅ ወጪዎች ትንታኔ። ሊፍት ጥገና፣ የጋራ መብራትና የጥበቃ ወጪ በየወሩ ከ3,000 እስከ 10,000 ብር ሊደርስ ይችላል። በግል ቤት ጊዜ የግንባታ ፈቃድ ማውጣት፣ ጊዜያዊ መብራትና ውሃ ማስገባት እና ዲዛይን ክፍያዎች ይኖራሉ። የካርታና የሕግ ጉዳይ ትልቅ ማስጠንቀቂያ። በአሁኑ ወቅት በአዲስ አበባ ዙሪያ መሬት ሲገዙ የገበሬ መሬት ወይም ሕገወጥ ማረጋገጥ ወሳኝ ነው። ካርታ የሌለው መሬት ላይ መዋለ ንዋይ ማፍሰስ አደገኛ ነው። አሁን ደግሞ ሪተርን ኦን ኢንቨስትመንት እንመልከት። አፓርትመንት ሲሆን ቶሎ ይከራያል፣ ፓሲቭ ኢንካም ያስገኛል። ለምሳሌ አያት ላይ ባለ 3 መኝታ ከ40,000 እስከ 70,000 ብር ሊከራይ ይችላል። የግል ቤት የኪራይ ገቢው ከአፓርትመንቱ ሊያንስ ይችላል፣ አካባቢው ገና የለማ ከሆነ ማለት ነው። ነገር ግን የንብረቱ ዋጋ እድገት አፕሪሺዬሽኑ ከመሬት ስፋት የተነሳ ከአፓርትመንቱ በ3 እጥፍ ይበልጣል። አሁን ደግሞ እስቲ የቤት ኪራይ እንመልከት። በእነዚሁ በአሁኑ ወቅት በአዲስ አበባ እና ዙሪያ ያሉ ግምታዊ የቤት ኪራይ ዋጋዎች ለባለ 3 መኝታ አፓርትመንት ወይም ደረጃውን የጠበቀ የግል ቤት የሚከተለውን ይመስላል። አንደኛ፣ የአዲስ አበባ ውስጥ ሃይ ዲማንድ ኤሪያስ። እነዚህ አካባቢዎች መሰረተ ልማት የተሟላላቸው በመሆኑ ተከራይ አይጠፋባቸውም። አካባቢ አፓርትመንት ኪራይ በወር የግል ቤት G+1 G+0 ማሳሰቢያ። አያት አፓርትመንት ኪራይ በወር ከ45,000 እስከ 75,000 ብር። የግል ቤት G+0 G+1 ከ60,000 እስከ 120,000 ብር። ማሳሰቢያ፣ የሪል ስቴት ቤቶች ከፍተኛ ዋጋ ያወጣሉ። ኮንዶሚኒየም ሲሆን ከዚህ ቀነስ ሊል ይችላል። አፓርትመንት ኪራይ በወር ሰሚት ከ50,000 እስከ 85,000 የሪል ስቴት ሲሆን የግል ቤት G+1 ከ70,000 እስከ 150,000 ለድርጅት ቢሮነትም ስለሚፈለጉ ዋጋቸው ይጨምራል። በሰሚት አካባቢ ጎሮ አፓርትመንት ከ35,000 እስከ 60,000
የግል ቤት G+1 ድረስ ከ40 ሺህ እስከ 80 ሺህ። ጎሮ አዳዲስ አፓርትመንቶች በብዛት የሚገኙበት ቦታ ነው። በሁለተኛ ደረጃ በአዲስ አበባ ዙሪያ ግሮዊንግ ኤሪያ ስንመልከት በእነዚህ አካባቢዎች ቤት ኪራይ በአንጻራዊነት ዝቅተኛ ቢሆንም ሰፊ ግቢ የሚፈልጉ ሰዎች ምርጫቸው ናቸው። አካባቢ የግል ቤት G+0 ኪራይ፣ ሰርቪስ ቤት ኪራይ ተጨማሪ ገቢ ማሳሰቢያ። ለገጣፎ የግል ቤት G+0 ቪላ ቤት ከ30 ሺህ እስከ 70 ሺህ ብር። የሰርቪስ ቤት ኪራይ ተጨማሪ ገቢ ከ10 ሺህ እስከ 20 ሺህ ብር። ዲያስፖራዎችና ባለሀብቶች የሚመርጡት ቦታ ነው። ለገጣፎ ሰበታ G+0 ቪላ ቤቶች ከ15 ሺህ እስከ 35 ሺህ። ተጨማሪ ሰርቪስ ቤቶች ላይ ተጨማሪ የምታገኙት ኪራይ ከ5 ሺህ እስከ 12 ሺህ። ሰበታ ለኢንዱስትሪ ሰራተኞች ቅርብ በመሆኑ ተከራይ አይጠፋም። ሱሉልታ G+0 ቪላ ቤቶች ከ12 ሺህ እስከ 25 ሺህ። ተጨማሪ ሰርቪስ ቤቶች ካሉት እሱን ከ4 ሺህ እስከ 9 ሺህ ብር ታከራያላችሁ። ሱሉልታ ለኑሮ ጸጥታና ንጹህ አየር የሚፈልጉ ይመርጡታል። ቡራዩ G+0 ቪላ ቤቶች ከ20 ሺህ እስከ 40 ሺህ። ሰርቪስ ቤቶች ካሉት ከ7 ሺህ እስከ 15 ሺህ ይከራያል። ወደ አዲስ አበባ መሃል ቅርብ በመሆኑ ተመራጭ ነው። እስቲ ደግሞ የትኛው ኢንቨስትመንት ቶሎ ብራችሁን እንደሚመልስላችሁ አንዳንድ ነገሮች እንመልከት። ለምሳሌ አፓርትመንት አያት ላይ 20 ሚሊዮን ብር ገዝተህ በወር 60 ሺህ ብር ብታከራየው በአመቱ 720 ሺህ ብር ገቢ ታገኛለህ። ይህ ደግሞ ወደ 3.6 ዓመታዊ ትርፍ ማለት ነው። የግል ቤት ዙሪያው አካባቢ ላይ 150 ካሬ ላይ ቤት ሰርተ ለራስ እየኖርክ 2 ሰርቪሶች ክፍሎችን በወር 15 ሺህ ብታከራይ በአመቱ ከ180 ሺህ ብር ተጨማሪ ገቢ ታገኛለህ። እነዚህ ጋር ትርፉ ያለው የኪራዩ ቤቱ ብዛት ሳይሆን መሬቱን በየአመቱ ከ20% በላይ ዋጋው መጨመሩ ነው። የክፍለ ሀገሩ ሲሆን መጨረሻ መደምደሚያ ስትራቴጂክ ኮንክሉዥን 3 ነጥቦች እናያለን። አንደኛ የገንዘብ አቅም። በአንድ ጊዜ 20 ሚሊዮን ብር የሌለው ሰው በአዲስ አበባ ዙሪያ ላይ መሬት ገዝቶ ደረጃ በደረጃ ፌዝ ባይ ፌዝ መገንባት ይችላል። ሁለተኛ የኑሮ ዘይቤ። የከተማ ግርግር የማይወድና ግቢ ውስጥ ተክሎችን መትከል፣ ውሻ ማሳደግ የሚፈልግ ሰው የግድ መሬት ገዝቶ መስራት አለበት። ሶስተኛ የመሸጫ ዋጋ ሪሴል ቫልዩ። ከ10 ዓመት በኋላ 100 ካሬ አፓርትመንት ከመሸጥ ይልቅ 150 ካሬ መሬት ላይ ያለ ቪላ መሸጥ እጅግ የላቀ ትርፍ ያስገኛል። ስላዳመጣችሁኝ እናመሰግናለሁ። በሌላ ትንታኔ እስከመመለስ ቸርን ሰንብት።